ወደ ቤቷ ስትመለስም እናቷ መሬት ላይ ወድቃ ለመነሳት ስትታገል ታገኛታለች። የችግሩ ምክንያት የነበረው ቲያትር ቤቷ ቀደም ሲል ነፃ የሕክምና አገልግሎትና መኖሪያ ቤት ይሰጣት የነበረውን ጥቅሟን በማቆሙ ነበር። ስለዚህ ዶሚኒካ እናቷን ለመንከባከብና በከተማ ውስጥ ለመቆየት ግዴታ ገንዘብ ማግኘት ነበረባትና ያላትን ብቸኛ አማራጭ ለመጠቀም የማትወደውን የሰላይነት ስራ መርጣ አጎቷ ኢቫንን ሄዳ ታገኘዋለች። ግን እዛ ስትደርስ በቀጥታ ስራውን መጀመር ፈልጋለሁ ሳይሆን ያለችው ገንዘብ ስለቸገረኝ እባክህ እርዳኝ ነበር ብላ ጠየቀችው። እሱ ግን ምንም እንኳን አጎቷ ቢሆን እርዳታውን ለመስጠት መጀመሪያ ለእርሱ ውለታ መፈጸም እንዳለባት ይነግራታል። እሷ ምንም አማራጭ ስላልነበራት እሺ ብላ ትስማማለች። ይህም ዶሚኒካን ወደ ሰላዮችና ወደ ስለላው ዓለም እንድትቀላቀል አደረጋት ማለት ነው። ከዛም የመጀመሪያ የሙከራ ስራ ይሰጣታል። ተልእኮ የነበረውም ወደ አንድ ትልቅ ሆቴል ሄዳ ዲሜትሪ የተባለ ሀብታም ነጋዴን በማጥመድ ስልኩን በተመሳሳይ ስልክ ቀይራ መምጣት ነበር። ዶሚኒካ እንደተባለችውም ቀልብ የሚቀሰቅስ ቆንጆ ልብስ ለብሳ ሆቴል ውስጥ በመግባት ዲሜትሪ የተባለውን ነጋዴ ትጠባበቀው ጀመር። እንደተጠበቀውም ሀብታሙ ነጋዴ ዲሜትሪ ሽፍድ ያለ ሸፋዳ በመሆኑ በቀላሉ ነበር በዶሚኒካ እጅ ውስጥ የገባው። ከእርሷ ጋር ቁጭ ብሎ እንኳን ለማውራት ጊዜ አልነበረውም። ወደ ያዘው ክፍል ውስጥ አብሮን እንዲገቡ ያደርጋል። ዶሚኒካ ምርቃኗን ሆና ሰውየውን አቅሉን ታስተዋለች። እሱም ስሜቱን መቆጣጠር አልቻለምና አፈፍ አድርጎ አልጋው ላይ ጥሏት ፍላጎቱን ለመፈጸም ይሞክራል። እሷ ግን ዋና ዓላማዋ ስልኩን በተመሳሳይ ስልክ ቀይራ መውጣት ነበርና አልሰጥም ትለዋለች። እሱም ስጭኝ፣ እሷም አልሰጥም፣ ስጭኝ አልሰጥም፣ ስጭኝ አልሰጥም ሲባባሉ በመጨረሻም አስገድዶ ሊደፍራት ሲል